እና ከካናዳ ወደ ኢትዮጵያ ስመጣ በደንብ ጠንቅቄ አውቄ ነው የመጣሁት። ዮናስ አለሳልሽ ምናምን አታክ ለማድረግ የመሰላችሁ ሰዎች ስላሉ ነው። ወድሃለሁ አክብራለሁ ስለው ለኛ ጀነሬሽንና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ትንሽነት የሚሰማን እኮ አሳልፈን ሰጥተናል ኦሬዲ ክብራችን እኮ። ቲክቶክ ከማወቄ በፊት ዩቲዩብን አውቄያታለሁ። ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ በማድረግ አሁንኑ የኛ ቤተሰብ ይሁኑ። ጥሩ የተጫወትን ነው። አዶናይ አልደበረህም? ምንም እኛንም ይዘን ሄድክ። በጣም ታወራው ነገር ሁሉ ልብ የሚነካ ነገር ነው። ደስ ይላል። ራስን እንድታዳምጥ ራስን እንድታይ እንድትፈትሽ ያደርጋልና ያን ነው ደግሞ የሚፈለገው አይደል? ከካናዳ ሙቭ አደረክ ወይስ እንዴት ነው? ያ ቶታሊ በቃ በደንብ አድርጌ ነው ሙቪ ያደረኩት። በደንብ ሳንቀበል አቀባበል ሳናረግ በድንገት ነው የመጣሁት። ደግሞ ፓስፖርቴን አገኘው ቲክቶክ ላይ ፖስት አልኳት። እንደዚህ ያውለበለብኩኝ አሁን በኋላ ማንም እንዳይሳፈጠኝ ምናምን ያልኩ መደባደብ ከፈለጋችሁ ነው ወደዚህ ያለው ነው። ብታሰርም ይኸው እዚህ ብታሰር ነው ፓስፖርት አለኝ እየቀበጥኩኝ ነበር። በነገው ዕለት ትኬት ቆርጬ መጣሁ ኢትዮጵያ። በቃ አንድ ሌሊት አደርኩኝ ወዲያው ወደ ኢትዮጵያ። ምክንያት ነበረ? አዎ እስቲ ንገረን። ዋናው ምክንያት ምንድነው? አንደኛ ፍርሃት መበጠስ፣ የኢትዮጵያን ፍርሃት መበጠስ፣ የይሉንታ። ሁለተኛ ደግሞ ኢትዮጵያን አንድ ማድረግ። ዋናው ዓላማዬ እሱ ነው። ፍቅር፣ ሰላም ተምሳሌት ሆኜ አንድ ማድረግ። አይ ቲንክ ወደዛም እየመራን እንደሆነ እርግጠኛ ነኝ። ሰውም አሁን እየገባው ነው ያለው እና ከካናዳ ወደ ኢትዮጵያ ስመጣ በደንብ ጠንቅቄ አውቄ ነው የመጣሁት። ኢንተረስቲንግ፣ ደስ ይላል። ከዛ ደግሞ ወደዚህ እንደመጣ ኮምፒቲሽን ጠበቀ፣ ውድድር ታጭተሃል። እስቲ ስለ ውድድሩ ስላለው መንፈስ ምን ይመስላል የሚለውን ነገር ደግሞ እንየው። እንደው ስሜቱ ምን ይመስላል በአዶናይ? ስሜቱ እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። እኔ ሁሌም አሸናፊ ነኝ ብዬ አስባለሁ። ዓለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ። እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ ሶሪ የራሴ መንገድ ነው እየኖርኩ ያለሁት። አሁን ውድድር ሲባል ሰው ምንድነው የሚመስለው? አንዱን ዝቅ አድርጎ አንዱን ከፍ ማድረግ ነው የሚመስለው። ሁላችንም አሸናፊ ነን፣ አሸናፊ ብለን ካሰብን ማለት ነው። አሁን እያወዳደሩኝ ያሉት ከዩቲናስ ጋር ነው፣ እንደዚህ አድርጎ ማለት ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። ዩቲ ያሸነፈች ማለት አዶናይ ተሸናፊ ነው ማለት አይደለም። የሚቀርብን ዓለማዊ የሆነ ነገር ነው። እዚያች መኪና ሽልማት ወይም የሆነ ብር ገባሻ? ሁላችንም አሸናፊ ነን። እምነቱ ላይ ነው ያለው። እኔ ፎከስ የማደርገው ምንድነው? እምነቷ ላይ ነው። አዶናይ አሸናፊ ነው። እሷ ላይ ፎከስ አደርጋለሁ፣ ሰራለሁ። ከዛ ውጤቱ ይታያል። ምንድነው ግን ውጤት መጠበቀው ውጤት አለ? አዎ አሸንፋለሁ በእርግጠኝነት። አሁን በአራት ዘርፍ ነው የታጨ ነው። ሶስቱ ላይ የመራው ነው። አይ ቲንክ ላይፍ ስታይል፣ ሞቲቬሽን አለ፣ ከዛ ጂ ፓወር አለ፣ ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ይር የሚል አለ። አራቱም አሸንፋለሁ። መነጋገሪያ የሆነው የትኛው ነው? ቲክቶከር ኦፍ ዘ ይር በጣም እሱ መነጋገሪያ ሆኗል። የሌለ አዶናይ ለምንድን ነው የሚያሸንፈው? አዶናይ እኮ ይህ አድርጎ ይህ ገባሻ? እሷን ለማሸነፍ ብለው የኔ ይሆናል አይደለ መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ። እኔ እንዳሸንፍ ደግሞ የእሷ መጥፎ የሚሉት ካራክተር አውጥተው አጉልቶ ለማሳየት ይሞክራሉ። ይሄ መሆን የለበትም። ዩቲናስ በራሷ ስራዋ ጥሩ ነው፣ በጣም ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቅኩት በዩቲናስ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲናስን አውቄያታለሁ። እኔም በጣም ነው ኢንጆይ የማደርጋት። እውነት የማይካድ ነገር ነው እኮ ይሄ። እኔ እንደዚህ ማለቴ ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ችሎታህን እያሳየን ነው። አሁን እሱ ሳይሆን ነው ማለት እሷ እንደዛ የማየት አቅም አላት ወይ የላትም? እሱ ከራሷ ጋር ነው። ባይ ዘ ዌይ ገነት ሲኦል እዚህም ላይ አለ። አሁንም እያለ ሲኦል ምንድነው? ከፍ ለማለት አንዱን ዝቅ ለማድረግ ስትሞክሪ፣ ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ፣ ስቃይ ላይ ነሽ፣ ነፃነት የለውም። ግን ገነት ላይ ስትሆኚ ደግሞ ምንድነው? ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው በቃ ላይ ነፃነት አለው፣ ሰላም አለው ከምታስቢው በላይ። ዩቲናስ አሪፍ የሰራች ሰው ነች። አክቲንጓ በጣም ነው የሚገርመው። ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ ላይክ ማነች ምንድነች ብዬ በስነ ስርዓት ነው የምልሽ። እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች። ይህ ደግሞ የማይካድ ነው፣ ጎበዝ ነች። ስለዚህ እሷም ካራክተር አላት፣ እኔም የራሴ ካራክተር አለኝ። ህዝቡ የሚመርጠው ኦፍ ኮርስ ኦኬ አዶናይ ያሸንፋል ብሎ ካስበው አዶናይ ያሸንፋል ነው።
ዩቲ ካሸነፈች ምን የሚመጣ የሚጎድል የሚጨመር ነገር የለም። የለም ህይወት ይቀጥላል አይደል? በጥሩ መንገድ ገልጸዋል። አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች። የኢስት አፍሪካ እጩ ሆናለች። እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን። እኛን ወክላ ነው እየሄደች ያለችው ኢትዮጵያን። ሰው ዋይናት ለምን አናግዛትም? ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር። በቃ እንተጋገዝ ነው። በቃ ያገኘነውን እናግዝ ነው። ገባሽ አይደለ? እሷም ስራዋን ይዛ ነው የወጣችው። ስራዋን የምንወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ እዩት፣ ጥሩነቷን ያረገችውን ነገር እየወጣች ነው። እንደ አንዲት ሴት ቆማ እየወከለች ነው ያለችው የሆነ ነገር። ሄድና ሰፖርት አድርጋት እንዴ! ይሄ ግዴታችን ነው ሁላችንም ማለት ነው። ሲሪየስሊ ደስ ይላል በጣም እውነት። አዎ ይሄ ምን ያሳያል መሰለ? ሌላው ሲያሸንፍ፣ ሌላው ሲሞላለት፣ ሌላው ሲደሰት ማየት የሚያስደስተው አይነት ሰው ደግሞ ሌላ የሚሰራበት አይነት ሀሳብ ነው ብዬ አስባለሁ። ምክንያቱም ብዙዎቻችን እኛ የተሻለን የሚመስለን አንድ ሰው ዝቅ ሲል፣ አንድ ሰው ሲጎለው፣ አንድ ሰው ሲሸነፍ። የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። አንዳንዱ አሁን ቲክቶከሮች አሉ፣ ተናግሬያለሁ፣ የሆነ ቪዲዮ ፖስት ብያለሁ። 1 ሚሊዮን ተከታይ ያላቸው እዛው ላይ ናቸው። እስካሁን ማደግ ያቅታቸዋል። ለምን? ቢካዝ መስጠትን አይችሉበትም፣ ማጋራትን አይችሉበትም፣ የሌላ ሰው ስኬት መመኘትን አይችሉበትም። አይናቸው ሁሌም የሌላ ሰው ውድቀት ላይ ነው ያለው። ማን በለጠኝ፣ ማን እንዲያረገኝ፣ ከእግዚአብሔር ሐሳብ ይርቃሉ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሐሳቦች ይጠፉብሃል። ስለዚህ ሰው እርዳ። ሐሳቦች አሉ፣ ማአት ሚሊዮን ሐሳቦች አሉ። ሀብታም የምትሆንበት፣ ታዋቂ የምትሆንበት ማአት ሚሊዮኖች አሉ። አልቅም ወንዝ ሄደሽ አሁን አንቺ ባኬት ይዘሽ ማለት ነው፣ ወንፊት ነው የሚባለው፣ ይዘሽ ሄደሽ ውሃ ብትገለብጪ ያልቃል? አይንቀሳቀስም ሁላ። ያ እምነት ተጠቅመህ የሆነ ሰው ሲመጣ ድጋፍ ሲፈልግ መደገፍ በሙሉ ልብህ። የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ አይደለ? ትልቁ ሚስጥር እሱ ነው። አረ በስመ አብ ነፃነት ውስጥ ትገቢያለሽ። በቃ ፈታ ነው አይደለ? በቃ ባርኩትሽ የሚያምር ባርኩት በገንዘብ ብቲ በታዋቂነት አሁን 3.3 ሚሊዮን ተከታይ ያለው አንድ ከኔ በታች 50,000 ፎሎወር ያለው ቲክቶከር የሆነ እድል አጋጠመና እሱ መደገፍ ይኖርብኛል። ልቤ እየነገረኝ እያለ ግን ቢበልጠኝ ዋት የስቃይ አስተሳሰብ። እስኪ ደግፈው ይውጣ። እሱን ይውጣ። እሱ ወጣ ማለት ምንም ተባረከ። እሱ እግዚአብሔር የሚወደው ስራ ነው። አንተ ምን ጎደለብህ ነው? ደስ ሲል አሪፍ ነገር የምታስበው በጣም እንዴ ደስ ነው። አሁን እኔ ትምህርት ቤት እያለሁ ፍቅረኛ የተነጥቃብኝ ነበር። ባንድ ወንድ ማለት ነው። ፍቅረኛ አይደለችም፣ ወዳት ነበር። በቃ መቼ ነው? ኤሌመንተሪ እያለሁ በጣም ወዳት ነበር እቺ ሴት ከምታስቢው በላይ። በስመ አብ በህይወቴ እንደውም እንደዛ ፍቅር ይዞኛል። የጸጋዬ እሸቱ ዘፈን ሰማ ነበር። ወዴ ሰርግሽ ዕለት ጥሪሽ ደርሶኛል እያለቀስኩኝ። ተዳረች ተድራ አይደለም ግን እንደዛ ሲቅስቀማ ምን አጋጠመ መሰለሽ? እሷን በጣም ነው የምወዳት። ከዛ አንድ ቀን እንደምወዳት እንዴት ነው የተጋለጠብኝ? በቃ የሆነ አይ ቲንክ ወረቀት ላይ ጽፌው ነው እንደምወዳት። ከዛ ከጎኔ ጋር የነበረችው ሴት እሱን አነበበችው። ቀውጥ ያደረገችው ክላሱን አዶናይ ይወዳታል ምናምን ብላ። ከዛ ተማሪዎች አወቁ፣ መተረቢያ ሆንኩኝ ምናምን። ከዛ በኋላ ተረጋጋ አይደል? በቃ ስቲል ግን ወዳታለሁ። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ጓደኛዬ ነበር፣ በጣም ቤስት ፍሬንዴ እምወደው ማለት ነው። ይህ ልጅ ባስኬትቦል መጫወት ይችላል። እኔ ምንም ባስኬትቦል አልችል፣ እግር ኳስ አልችል፣ ታለንት የለም። ታለንት የለም። ገባሽ? በጣም ከዛ በኋላ ምን አለኝ መሰለሽ? አንድ ቀን ላይብረሪ ሆነን በጣም እንደምወዳት እኮ ያውቃል። ቁጭ ብለን እያለ አዶናይ ያለኝ ጠራኝና ከዛ ቤት ምናምን አልኩት፣ የሆነ ነገር ልንገርህ እንዳይደብርህ አለኝ። እሺ ምንድን ነው አልኩት። የሆነ አንተ ያፈቀርካት ልጅ እኔም ትንሽ ወድጃታለሁ አለኝ። ከዛ በጣም ነበር ውስጤ። አንተ ነህ ይሄን ያስወደድከው እኮ እሱን ስለሷ ያወራው። ከዛ በኋላ ምን አለ እሱን ትወደኛለች ነገር አለኝ። አይቼበታለሁ። በቃ እየመጣች ጥብቅ ነው የምትልብኝ፣ ተዋደናል ነገር አለኝ። እንዳይደብርህ ቀድሜ ላሳውቅህ ነው አለኝ። ግን ኦልሬዲ ጨርሶታል እሱ። ከዛ ውስጥ ኧረ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩ በእናትህ ወይኔ ከዛ ነበር ከዛ ነው እና ቃለቀስኩኝ ምናምን የሌለ ደበረኝ። ግን ስቲል እሷን ማፍቀር አልተውኩም። ገባሽ አይደለ? የሆነ ጊዜ ፓርቲ ተዘጋጅቶ የኔ ልደት ነበርና ከዛ ሰዎች እንደማፈቅራት ስለሚያውቁ ብር አጠራቅመው ምናምን ጊፍት ተገዝቶ በእሷ እንዲሰጠኝ ነው የተደረገው። ከዛ ጊፍቱን ሰጣኝ ምናምን። ከዛ ዋው ትወደኛለች ማለት ተስፋ እንደዚህ ነው የሆነው። ከዛ ግን ከማን ጋር ነበረች? ያው ጊዜ ከጓደኛዬ ጋር። ጓደኛዬ ደግሞ እኔን ረሳኝ። ሶ አስቢ እንግዲህ እንዴት ምን ያህል ቅናት ምን ያህል ተንኮል ሊሰማኝ እንደሚችል ሰራልኝ ምናምን። በቃ
ውድድር የዛኔ ገባሁ። አውቀዋለሁ የውድድር ነገር፣ የመነጠቅን ስሜት አውቀዋለሁ፣ የማነስን ስሜት አውቀዋለሁ፣ የመበለጥ ስሜት አውቀዋለሁ። ልጅ ፈልጌ ነው፣ አልጠቀመኝም፣ አይጠቅምም። እና ያ የሁሉ ስሜት የሁሉ ትራውማ ስቃይ እንደያዝኩት ያስተዋልኩባት ቀን ካናዳ ሆኜ ነው። የሆነ ጊዜ ስራ ያለው ቁጭ ብዬ ሴኩሪቲ እየሰራው መጀመሪያ አካባቢ ነው ቁጭ ብዬ እየሰራው እያለ የሆነች ሴት ነበረችና እያወራችኝ ነበር። ባይዘው ስለ ፍቅር አይደለም ምናምን ኖርማል እኮ ነው። ከዛ ግን በጣም ግብዳ የሆነ ወንድ መጣ። ልንገር ግብዳ የሆነ ረጅም ምናምን በቃ ተአምረኛ ነው ሰውዬ፣ መልአክ ነው የሚመስለው። ከታባቱ እንደመጣ ላቅ በዛ አሳሰብ ማለት ነው። አየሁትና እሷን አየኋት፣ ተያዩ ሁለቱም። የተሰማኝ ጉዳት የዛች ጊዜ የተጎዳኋት ጉዳት ተሰማች። ምን እንዳደረኩኝ ታውቂያለሽ? እነሱን ላለማየት ሲያወሩ ገባሁኝ ወደ የሆነ ፕራይቬት የሆነ ቦታ ዝም ብዬ ቁጭ አልኩኝ እስከሚሄዱ ድረስ። ገባሽ አይደለ? ያን ያህል የበታችነት ስሜት ይሰማኝ ነበረ። አሁን ከውድድሩ ዓለም ስወጣ መርጬ ነው ራሴን። ውድድሬ ከማንም ሰው ጋር አይደለም ከራሴ ጋር ነው። የሆነች ሴት አፍቅሪያት ከኔ በላይ የሌላ ወንድ ከመረጠች የራሷ ምርጫ ነው። ኦፍ ኮርስ አንተ አንሳ አይደለም አንያንሻ አይደለም መርጣ ነው። ይህ ምን ያደርግሻል መሰለሽ? በስማ ወደ ትልቅ በረከት ያስገባሻል። ትልቅ ኮንፊደንስ ውስጥ ያስገባሻል። የፈለግሽውን ነገር ማግኘት ትችላለሽ። ፍቅር እኮ ነፃነት ነው። አንድን ሰው ነፃ ስታደርገው በዛ ነፃነት ውስጥ የሚገኝ ፍቅር ነው ትክክለኛ ፍቅር እንጂ ኮንትሮል ባደረከው ባወዳደርከው ለብለህ በያዝከው ነገር አይደለም። እዛ ውስጥ ያለው ሌላ በሽታ ነው። ነው የቅናት የፉክክር እንዳልከው እንደዚህ አይነት በሽታዎች ናቸው እንጂ ፍቅር ነፃ ነው የሚያደርገው ሲጀምር። በጣም በቃ ራስህን መምረጥ ደግሞ ከሁሉም በላይ ሰው እንዲመርጥህ አለመጠበቅ አይደለ? ብዙ ወንዶች አሁን ለምንድን ነው ሴት ማውራት የማይችሉት? ቢካዝ ያቺ የትንሽነት ስሜት አለች። እሷ እንዳትጎላባቸው ስለሚፈሩ ነው። ይፈሯታል ያቺ ስሜት። ግን ራስህን ምረጥ። ከሌላ ወንድ ጋር ትወዳደር። ያ ወንድ ቆንጆ ነው፣ ደስ ያለ በጣም ቆንጆ ነው የታባቱ። ያ ወንድ ሀብታም ደስ ያለ ሀብታም ነው በጣም። ያ ወንድ ታዋቂ ነው ደስ ያለ በጣም። እኔም ግን ታዋቂ ነኝ፣ እኔም ግን ቆንጆ ነኝ፣ እኔም ግን ሀብታም ነኝ። ራስን መቀበል ባለህበት ሁሉ ነገር ስማ። የሚገርም ተፈጥሯዊ የሆነ ኮንፊደንስ ነው ይሄ። ደግሞ በጣም ብዙ ሰዎች አትራክት የሚያደርግ ይስባቸዋል ወደ አንተ። እውነት? አዎ። በሰዎች እንዲወደዱ፣ እንዲፈለጉ፣ እንዲከበሩ የሚያደርገው ነገር ምንድነው? ሚስጥሩ ትንሽነት የሚሰማን እኮ አሳልፈን ሰጥተናል ኦሬዲ ክብራችን እኮ። በቃ ማን ነኝ ንገረኝ እያለ ነው ለሰው ሁሉ። ከልጅነታችን ጀምሮ ማን እንደሆነ እየተነገርን ነው ያደግነው ጋር ሰው። አሁንም ማን ነኝ ንገሩኝ እንላለን። ለራሳችን ግን ይህ ነው ብለን መንገር አንችልም። አሁን አንድ ሴት ሄጄ አወራኋት እንበል። እቺ ሴት ብላ አለፈች ናቀችኝ እንበል። ኦኬ የዛች ሰከንድ ላይ ምንድነው ማስበው? ያቺ ድሮ የተነገረችኝ ድምጽ ጮሃ ትናገራለች። የዛኔ ነው የምናውቀው ያለን አስተሳሰብ። ያቺ ሴት እኔ አሁን የሆነች ሴት መጣ እኔ ሄጄባት አውርቻት ንቃኝ ምናምን ብላ ካለፈች ምንድነው ማስበው? የአዶናይ ኳሊቲ የዛኔ ነው ሻይን የሚያደርገው። ኦኬ ሜቢ ቢዚ ሆና ሊሆን ይችላል። ሜቢ ያ ነገር ተጋጥሞች ሜቢ ተጨናንቃለች ወይ ተናዳለች ምናምን እንጂ እኔ ከኔ በላይ ቆንጆ የለም፣ ከኔ በላይ ወንድ ገራሚ የለም። አመለጣት ነው የምትለው እንደው አመለጣት። ግን አሁን ይሄ በጉራ ሳይሆን በቃ እውነት ስለሆነ ራስ ላይ ስለሰራህ በቃ ድርቅ ብለህ ስግጥ ብለህ ታምነዋለህ። ይሄ በቃ ስግጥ ብለህ ማንም ሰው ሐሳብ እንዳያስቀይርህ ነው ማንም። ሃሎ ክቡራትና ክቡራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፈው ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሌላው አዶናይ በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ካንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንላለን። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድነው፣ በጣም
አሁን ሰዎች ሜቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ አከብራለሁ ስለ ግን ሲሪየስሊ አከብረዋለሁ። ለምን የሰራው ስራ ስላለ ጥሩነቱ አይለታለሁ። ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። which is አንድ እንደምታከብረው ሰው ደግሞ ላንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች እኔ ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል። እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አለ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ዌይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ ባንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁሉ ጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እናንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ የነሱ ቋንቋ አንተና አሁን እኔ አይደለሁም። ገባ የሆነ ላንጉጅ አላችሁ ኮኔክት የሚያደርገን ያ። አዎ ስለዚህ ድልድይ ነህ ለኛ ጀነሬሽንና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረገኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻል አቅም አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ ሪስፔክት በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ኢቭን ጊዜ የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም፣ እንደ መረዳትን የሚመስል ነገር የለም አይደል? በጣም ደስ ይላል። እውነትን እኮ ነው። በጣም it's just ፖዚቲቭ ነው በጣም በቃ ላይ የምን ጥላቻ። አሁን ደግሞ ስለ አዶናይ የፍቅር ህይወት ደግሞ ትንሽ እናውራ። የፍቅር ህይወት ምን ይመስላል? ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ፊልም ነው ወይስ የእውነት ነው? ማን እንደነገራችሁ አላውቅም፣ ግን አይ ቲንክ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ማንናማ? አንተና ጃኒ አውቃችሁ ነው ፍቅር ላይ እንዳለ እንደዚህ የምጠይቁት? እሱ ገና ነው አልታወቀም። ማይካድ ሀቅ ይባላል እኮ አይን ይናገራል። ባይዘው እንግዲህ ሰው ራሱ ያዘን ፍቅር ውስጥ ከሆነ እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሸው ነው የሚመስለኝና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? ዛሬ የምትፋችላት መስሎኝ ማለት ነው። በትንሽ በስሱ ነካ አድርጋ ነው እንለፍ።
ኢንትረስቲንግ ስለሆነ እንግዲህ ሜቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜቢ ቆይቶ ሊሆን ይችላል። አሁን ምንም የሚታወቅ ነገር የለም እውነት ለመናገር። እሺ ይቅር አላስጨንቅም። ስለ እሷስ የምትነግረን ነገር አለ? ምን አይነት ልጅ ናት ጃኒ? እንዴት ተቀበለች? እንዴት አብራችሁ ስራ መስራት ጀመራችሁ? ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ አይ ቲንክ ዲፕ የሆነች ሰው ነች በጣም። እሷ ስለ ስራ ለህይወት ያላት አመለካከት፣ ጨዋታ ጌም አትወድም። የሆነ ይሄ እንትን አላለ በቃ በጣም መቹር የሆነች ሰው ነች። ራሷ ላይ ሰርታለች ምናምንና በጣም ከዛ በላይ ደግሞ የዛኔ የኢትዮጵያ ህዝብ እንትን ሲለኝ ጊዜ ፖድካስት ምክንያት ወደ ኢትዮጵያ ስመጣ የዛኔ ሐሳቦችም ተረዳ የነበረ ሰው ነች። ከአዶናይ ጋር መቅረብ የኔ ብራንድ ያበላሽብኛል ብላ ያላሰበች ሰው ነች ከዛን ጊዜ ጀምሮ እና ትልቅ የሆነ ነገር ነው። ጃኒ ብቻ ሳትሆን በርጠሚዮስ ማለት የልብ ጓደኛዬ ነው በጣም። በርጠሚዮስ አሁን ቲክቶክ ላይ ሲታይ አንዳንዴ እንደመንፈስ ይሆናል እንዳራት ሰው ምናምን ይሆናል እንጂ በርጠሚዮስ በጣም ክሬቲቭ የሆነ ፍጥረት ነው። በጣም ዲፕ የሆነ ፍጥረት ነው። እሱም ላመሰግነው ፈልጋለሁ ከጎኔ ስለነበሩ ጃኒ እና በርጠሚዮስ። እና ጃኒ እቺ ነች እንግዲህ ሰው ጃጅ አታደርግም፣ ትቀርባለች በጣም በንጽህና ማለት ነው። ምኗን ነው የወደድክላት? ጃኒ አይ ቲንክ እንትና ነፃነቷን፣ እብደት አላት እብደቷን። እሷስ አንተ ጋር የወደደችው እሱ ነው በእርግጠኝነት እንግዲህ የሚያመሳስለን እሱ ነው። ቃንፈራም ሰው ይሉኝታ ምናምን የለም በጣም ነፃነት አለ በጣም። ሮማንቲክ ካልሆነ ፍቅረኛሽ ወይ ደግሞ እንደሚያፈቅርሽ ካልነገረሽ አዋ ካልገዛልሽ ተይው የታባቱ ምናምን ትል ነበርና አሁን አዶናይ ምን አይነት ፍቅረኛ ነው? እኔ አሁን በተፈጥሮዬ በቃ መስጠት ወዳለሁ። በጊፍትም ይሁን በፍቅርም በሁሉም ነገር መንከባከብ፣ ለሴቶች አይደለም ለጓደኞቼም ለፋሚሊ ምናምን ከራሴ በላይ ላይክ የሆነ ነገር ገዝቼ ሰውን ማስደሰት በስማም ደስ ይለኝ። ሰው የዛኔ ግን ውጪ ያለው የኔ ቆንጆ ነበር። የፍላወር ካልገዛልሽ የቾኮሌት ካልገዛልሽ አስቀንጥርሽ አስወጭ ምናምን እሱ የነበረው ምንድነው ወንዶች የዛኔ በቃ አለፋታሉኝ። በቃ ይሰድቡኛል፣ ይተርቡኛል። አይታባታቸው ቢና እሷ ቢደለቅ እንኳን በሚሊዮኖች ነው የታየው የተሰሩት ሚሊዮኖች ምናምን። አንተ በቃ ተደረችን ልታበላሽብን ነው ምናምን because I don't know የዛኔ ከልህ ተነስቼ ነበር ያቺ ምክር የመከርኳት። አይ ትንሽ ያስፈልጋል መሰለኝ ባላንስ አይደል? ፍላወር ግዛ ምናምን ነው ፍላወር ግዛ ፍላወርም ሳይሆን እንደው ማሰብ አይደል? ያንን ሰው ማድረግ አፕሪሺየት የምናደርግበት መንገድ አንዳንዴ ጊዜ በመስጠት ሊሆን ይችላል፣ ጊፍት በመስጠት ሊሆን ይችላል። የተለያዩ ነገሮችም አሉ። ቀላቅላቸው ነው። ፍላወር ሄደህ ሰጥተሃት እንደምታፈቅራት ከነገርካት ምናምን እንደመሸነፍ እንቆጥረዋለን። ካልቸርም ስላልነበረ ነው የፍላወር። አሁን አንተ ውጭ ስለነበር ካናዳ ስለነበር ታውቀዋለህ ምን እንደሚደረግ ምናምን። አበባ የሚለው እንትን የመጣው አሁን ነው እኛ ጋር ቫላንታይንስ ዴይ ላይ ነው ፍላወር ራሱ የምናየውና ሴት ልጅ ግዴታ ነው መንከባከብ አለብህ ብዬ አስባለሁ። እኔ እንግዲህ እስቲ ትንሽ መከረልን በስማም ወንድነት ይሰማል። ባይዘው ሰው ቴኬር ታደርጋታለህ። እሷን በፍቅር ይሆናል ጊዜ በመስጠት ይሆናል። አሜን ጊዜ ላትሰጥሻለሁ ባሮን ነው ግን በቃ ወደ ሴትነቷ እንድትመለስ የምታደርገው አንተ ነህ ብዬ አስባለሁ። እንዳንድ ወንድ ማለት ነው። ሰው ፍቅር ውስጥ ከገባው ነኝ ጊፍት እሰጣለሁ፣ አማክራለሁ፣ እሰማለሁ። አትሊስት እነዚህ ነገሮች እነዚህ ኳሊቲዎች ምንድናቸው? አንዲት ሴት ወደ ሴትነቷ እንድትመለስ ያደርጋታል። በጣም እውነት ነው። which is like pure ሆነ ፍቅር እንድትሰጥ ማለት ነው። ከምን ካራክተሯን በደንብ ያወጣዋል። ያ ነገር ደግሞ ለወንድ ስጦታው ነው። በስማም ውስጥ እዛ ውጭ ስራ ውለ ተጨናንቀ መተ ምናምን ከፍቅረኛ ጋር ስትሆን ላይ ሁሉ ነገር ቀለል የሚል ለምንድን ነው? መንፈሷ ኦሬዲ ንጹህ ስለሆነ ነው። ግን አንተም ትንሽ ሚና መኖር አለበትና ወንዶች መሸነፍ አይደለም ፍቅር ከሰጡ ፍቅራቸውን ከገለጹ መሸነፍ አይደለም። ከፍቅረኛቸው ፊት ህፃን ከሆኑ መሸነፍ አይደለም ብዬ አስባለሁ። ወንዶች ህፃን መሆን አይችሉበትም ከፍቅረኛቸው ፊት የሚናቁ ይመስላቸዋል። ያ የመከበር ፍላጎት በጣም ስላለ ሁሌም ድርቅ ያሉ ናቸው። ገባሽ አይደለ? ፍቅሩ ከዛ በጣም እንትን ይሆናል፣ ይበላሻል፣ ይቀዘቅዛል። እና እነዚህ ናቸው ምክሮቼ። ፈታ ማለት ሪላክስ ታደርጋለህ፣ ስራህን ትሰራለህ፣ እሷን ለማገዝም ትሞክራለህ በአቅምህ። እሷን መኖር አለባት። መቼ ነው እንደው ማግባት ያሰብከው? እኔ አቅደሃል ወይ? አይ ቲንክ አይታወቅም። አሁን እዚህ ጋር ሆኜ ከ6 ዓመት በኋላ ልል እችላለሁ፣ ግን አላውቀውም። እግዚአብሔር በፈቀደው መንፈሴ ባለኝ አግባ ካለኝ ትክክል ከሆነ እገባለሁ። የታባቱ በጣም ቤተሰብ ወዳለሁ ነው።
ስንት ልጆች እንዲኖር ታስባለህ? እሺ ወንድ ከተወለደ አንዲት ሴት ታስፈልጋለች። ያቺ ሴት እስከማገኝ ድረስ ሜቢ 5-6 ድረስ ይችላል። በጣም ኮምፕሊኬትድ የሆነ ሂሳብ ይህን ማለት አልችልም፣ ግን እግዚአብሔር ካለው ሜቢ ላይክ ሁለት ሴት 2 ወንድ ለምን መሰለህ ይሆናል። አንዳንዴ የተናገርከው ነገር ቴዲ ተጠይቆ ምን አለ? ስንት ልጅ መውለድ ትፈልጋለህ? 6 አለ። 3 ወንድ 3 ሴት። ያው 4 ደርሰናል። 2 አረ ወስማ 2 ነው የቀረው። በጣም ደስ ይላል። ስለዚህ አንዳንድ ጊዜ ያሰብከውን ነገር ወይ የምትፈልገውን ነገር መናገር እንዲሆን ያግዛል ብዬ አስባለሁ። በጣም ሮፍናን እኮ እንደዛ እኮ ነው ያለው። ባመነው ሰው ባፉ ቃል ሊኖር ግድ ነው። የተናገርከው ነገር ሁሌም እውነታ ነው የሚሆነው ካመንክበትም። ከዚህ ጋር ያይዘን አንድ ነገር እናንሳ። አንድ ኢንተርቪው ላይ ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበርና የእውነት ቴዲ ደውሎልህ ነበር ወይ? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንዴ ቴዲ የሁላችን ቴዲ ባይዘው በመንፈሳዊ ደረጃ አግዞኛል። እውነት? አዎ ሜቢ ላይ ያውቀው ይችላል እሱ። የት ሆነ ነው? ወደ ካናዳ ያለው ሴኩሪቲ እየሰራው ያለ ነው። ቲክቶክ ጀምር ያለው እንግዲህ አይ ቲንክ 100,000 ያደግኩባት ወራለች አይደለ? የዛን ጊዜ ነው የደወለው። ከዛ በፊት ግን ፕራክቲስ እያደረኩኝ ነበረ። which is እኔ በምን አምናለሁ መሰለሽ? ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአይምሮአችን ምስል ናቸው፣ መስታወት ነው። ሰው ይህ ከሆነ that means ቴዲ አፍሮን ያወራዋለሁ ብዬ ራሴን አሳመንኩኝ፣ ነገርኩት። ከመደወሉ በፊት የእውነት ከነ እግዚአብሔርን በጣም እሺ ቴዲን አወራዋለሁ ብዬ አይምሮዬን ጨፍኜ ከቴዲ ጋር ሳወራ እኔ ያሰብኩት በስልክ አይደለም፣ በአካል ተገናኝተን ወደ ስቴጅ አውጥቶኝ ምናምን አንድ ልስል ከሱ ጋር ምናምን ያሰብኩት እየሳልኩት። ከዛ ግን ተስፋ በቆረጥኩባት ቀን which is በጣም በቃ ይሄ ነገር ትክክል አይደለም፣ ቲክቶክ አስጠላኝ፣ ተስፋ ቆርጫለሁ። ማንንም አልጻፈልኝም እኮ ብታይ፣ ማንንም ቲክቶከር ማንንም። ከዛ ግን በድንገት ዋትስአፕ ተጻፈልኝ፣ ሃይ ኢትስ ቴዲ የሚል። ከዛ አይ ቴዲ አይደለም ቴዲ አፍሮ ነኝ ነው የሚለው። ከዛ ተደዋወልና ሄሎ አለኝ። ሄሎ ሰላም ነገረኝ፣ ቴዲ ነኝ። ግን ልቤ ላይ የፈጠረው ስሜት ተስፋን ነው፣ ትልቅነትን ነው የፈጠረው። ቴዲ ካየኝ፣ ቴዲ ካመነብኝ እቀጥላለሁ። በራስ መተማመን ይዛኔ ሞቶ ነበር ባይዘው። ሶ በራሴ መተማመን አልችልም። ሶ ቴዲ እኔ ላይ ያለው በራስ መተማመን ተጠቅሜ እቀጥላለሁ አልኩ። ከዛ ሆኖ እሱ ካየኝና እዚህ ትሄዳለህ ካለኝ ለምንድነው ማልሄደው? እሷን ይዤ ቀጠልኩኝ። አሁን ደረጃ ላይ ደርሻለሁ ማለት ነው። እንደው ምን ነበረች የመጨረሻዋ ተስፋ የቆረጥክባት ወይ ቲክቶክ ላይ የሰራሃት? በጣም ተሰደብኩኝ፣ ግን ተስፋ ቆረጥኩኝ። በቃ ተረባል አንተ እንደዚህ እንደዛ በጣም የሚያወድቁኝ ነበሩ በጣም። እና ሲደውልኝ ዛኔ በጣም ትልቅ ብርታት ነው የተሰማኝ። ሲገርም ጠይቀዋለሁ። ያ እናረጋግጠው እስኪ በሀገር ስሞች ተንደልባ አሁንማ አረጋግጠሽ ታሳውቂያለሽ። አንቺ ነው ቪዲዮ አድርጎ አይቼዋለሁ። ድምጽ አስመስሎ ከሆነ ብዬ ነው። እኔም እኮ ተጠራጥሬ እኮ ነው እንዴት ሊያወራኝ ይችላል? ግን እንደዚህ አይነት ሰው ነው ባይዘው እሱ የእውነት ባለቤቴ ስለሆነ ሳይሆን የተጣለ የሚመስለው ወይ ደግሞ ሰው የሌለው የሚመስለውን ሰው አብሮ መሆን በጣም ደስ ነው የሚለው። ደስ ሲለው ደግሞ ይሄ በኩራትም አይደለም፣ ላይክ በቃ ማንም ሰው ቢሆን የሚያደርገው አይነት ነገር ነው ብሎ ነው የሚያደርገው። ይኖርም በተግባር ነው ደግሞ እኔ አልጠራጠርም። አሁን አደረገ ብትለኝ ኦፍ ኮርስ ሊያደርግ ይችላል። ቴዲ ስፔሻል የሆነ ፐርሰን ነው። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው፣ ዝምታ ያለው ኃይል ነው። አንድ በመንፈሳዊ ደረጃ ኃያል ነው ቴዲ። እንደ አንድ ዘፋኝም አደንቀዋለሁ፣ እንደ አንድ ትልቅ አርቲስት ከዛ በላይ ነው የሚያደርገው ለኢትዮጵያ። እሱ በመንፈሳዊ ደረጃ ነውና አመሰግናለሁ። ለኔ ተስፋ ስለሆንክ ልልህ እፈልጋለሁ ቴዲ። አድርሽልኝ። ወይ በደስታ አንድ ቀን ታገኘዋለህ፣ በቤት ጋብዛለሁ። ደስ ይለኛል በጣም። ቤት እግዚአብሔር ነው የምንለው እኛ ጋር። በጣም ደስ ይለኛል። ትልቅ ነገር ይሆናል። በጣም የሚገርመው ነገር ደግሞ አሁን ብዙ ሰው ጨነቅበት፣ እኔንም ጨምሮ። በተለይ ወልጄ ስነሳ በጣም የሰውነት ለውጥ አለ። የመጀመሪያ በተለይ ሲሆን የሚቀየር ሁሉ አይመስልህም። ያ መንፈስ የለም፣ ይቀየራል ሰውነት የምትለው መንፈስ ራሱ አይኖርም። እንደዛ ሆነ የምትቀር ነው የሚመስል። በጣም ከባድ ነው በተለይ ለኛ ለሴቶች። እና አንተም እዛ አይነት ጭንቀት ውስጥ ነበርክ፣ የሰውነት ለውጥ ነበረ፣ መወፈር እና እንደው ምን ነበረ ወደዚህ ሽንቅጥ ወዳለ ማንነት ወደሚያምር ተክለ ሰውነት የተቀየርክበት? አይ ቲንክ እምነቴ ነው። እምነት ነው። ያ አሁን እኔ ምን ብዬ አምናለሁ መሰለሽ? ኦኬ ይህ ምሳሌ ልስጥሽ።
የማይታመነውን ነገር እውን ማድረግ እንደሚቻል ምስክርነት ሰጥቻለሁ። አሁን ለምሳሌ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት። ፖፑሌሽን ተቆጥሮ ምናምን አልቆ 5 ሰዎች ብቻ ነው ያለነው ሙሉ ዓለም። ከዛ አምለሰት 10 መጽሐፍቶች ጽፋ አሳትማለች። እነዚህ 10 መጽሐፍቶች ግዴታ መሸጥ አለብሽ። 5 መጽሐፍቶች የሚገዙሽ 5 ሰዎች አሉሽ እዚህ ዓለም ውስጥ። እነዚህ የቀሩት 5 መጽሐፍቶች ለማን ነው የምትሸጫቸው? ለማን መስጠት ያለሽ? because 5 ሰዎች ኦሬዲ 5 መጽሐፍ ተሽጦላቸዋል። መድገም አትችይም፣ ደግመሽ መሰጥ ደግሞ አትችይም። ለነሱ አንድ በቃ ይዘዋል ኦሬዲ። ስለዚህ 5 መጽሐፎች ቀሩ። ለማን ነው የሚሸጠው? የለም ህዝብ የለም፣ 5 ብቻ ነው። እነዚህ 5 መጽሐፎች መሸጥ ከፈለግሽ የምትጠቀሚው የአእምሮ አካል ምንድነው መሰለሽ? እንዴ 5 መጽሐፍቶች ሸጫለሁ፣ 5 ሰዎች ይቀሩኛል፣ which is 5 ሰው ደግሞ የለም፣ 5 መጽሐፍቶች ግን አሉኝ። እነዚህ 5 መጽሐፍቶች እንዴት ነው የምሸጣቸው? አምናለሁ 5 ሰዎች ተጨማሪ እንዳሉ አምናለሁ። እግዚአብሔርን ጠይቀዋለሁ። እግዚአብሔር ሆይ አውቃለሁ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት፣ ግን 5 መጽሐፍቶች ቀርተውኛል። ስለዚህ 5 ሰዎች እባክህ ፍጠርልኝ። አምናለሁ። ተመስገን። 5 ሰዎች 5 መጽሐፍ ሲጨምርሽ ትሸጫለሽ። ይህ እምነት ተጠቅሜ ሰውነቴን ቀይሬዋለሁ። መስታወት ፊት ስቆም እኔ አየዋለሁ፣ ቦርጫም ነኝ፣ ፊቴ ተበላሽቷል። የፊቴ አጥንት ራሱን ያስተካከልኩት ባይዘው እኔ ለውጤን ካየሽ። ከዛ ግን ይህ ሁሉ ለውጥ የመጣው መጀመሪያ ምንድነው? ከመስታወት ፊት ቆሜ ያ 5 ሰዎች ብቻ እኮ ነው ያሉት፣ ግን ሌላ 5 ሰዎች ከየት ሊመጡ ይችላሉ? በቃ ደግሜ ልሽጥላቸው እንዴ ወይም መጽሐፋቸው ሰርቄ እንደገና ልስጣቸው እንዴ የሚለው አካል የአእምሮ አካል አይደለም የተጠቀምኩት። which is የማሰብ ማስላት ምናምን የሚወደው አእምሮ አካሌ አልተጠቀምኩት። እኔ የተጠቀምኩት ምንድነው? ማመን፣ በማይታየው ማመን፣ የኔ ነው ብዬ ማመን፣ እርግጥ አድርጌ እግዚአብሔርን መጠየቅ። እግዚአብሔር ሆይ ይሄ የኔ ነው አውቃለሁ፣ እወድሃለሁ፣ ተመስገን ስለሰጠኸኝ፣ ደግሞ ሰጠኸኛል። በቃ ምንም እኮ የለም እኮ ያዝኩት ነገር ግን ሰጥተኛል፣ ተመስገን። ግግም ስግጥ። ከዛ መስታወት ላይ ቆሜ የራሴን ቦርጭ ከነ ቦርጫ አየዋለሁ። ቦርጫም ግን አይደለሁኝም። እኔ የማየው ከነ ሲክስ ፓክ ሆኖ እንደዚህ ብሎ የሚያምረው የሚገርም ሰውነት ነው። በቃ ካድኩት፣ መስታወቴን ካድኩት። በአጠቃላይ እዚህ የማትፈልገውን ነገር በመካድ በሰውነቴ ብቻ ሳይሆን በዓለማዊ ሁሉም ነገር በቃ ካድኩት። በቃ የማይፈልገው ነገር። ከዛ ምን ሆነ መሰለሽ? ለ2 ዓመት ከዛ በፊት ስፖርት ሰርቻለሁ። ምንም ለውጥ ማምጣት አልቻልኩም። እዚህ ወፍራም ነኝ፣ እዚህ ቀጭን ነኝ። ከዛ በኋላስ እምነቴ ካስተካከልኩኝ በኋላስ ያ የድሮ ውፍረቴ ማንነቴ ከከዳሁት በኋላስ ምን ሆንኩኝ? ጂም ገባሁ። ጂም ስገባ ደስ የሚል ስሜት ይሰማኛል። ከዛ በ2 ዓመት ውስጥ ያላመጣሁት ለውጥ በ6 ወር ውስጥ ነው ያመጣሁት። የሰውነት ብቻ ሳይሆን የፊቴም ቅርጽ ሰዎች እስከሚደነግጡ እንዴ ምንድነው ያጋጠመ? ምንድነው የሆንከው? ለካስ ምን አስተዋልኩኝ መሰለሽ? የሰውነታችን ሴሎች እንዳለ ዲኤንኤያችን ማለት ነው ይሰማናል። እንደዚህ አድርጎ ማነህ ብለህ የነገርከው ነገር እንደሆንክ ሊያሳይህ የሰውነት ቅርጽ ሼፕ ያደርገዋል፣ ቁመት፣ ሁሉም ነገር። እኔ ደግሞ ነገርኩት ማን መሆን እንዳለበት። ሰማኝ። ወዲያውኑ ቦታ ሲያዘልኝ። አሁን በርገር ብበላ የፈለጉት ነገር ብበላ እግዚአብሔርን ነው የምልሽ ቅርጽ ስቲል አሪፍ ነው። በርገር በላለሁ በደንብ አድርጌ። አሁን አትብሉ ምናምን ነበር። ከሱ በላይ ግን ምንድነው እምነትህ ነው። እምነትህ ካስተካከል አንተ ሀሳብ ላይ ነው ያወቀ እንዴ ሁሉም ዓለምሽ አይምሮሽ ነው። በእናትሽ ዶክተር ሰላም የምትባል ታውቃታለህ? ዶክተር ሰላም ላስት ዊክ እንግዳዬ ሆና የቀረበች ካይሮፕራክተር ባለሙያ ናት። ኦኬ። ቆይታ ባደረግንበት ወቅት የሰው ልጅ አስተሳሰቡን እንደሚገድለው የሚያሳይ ፐብሊሽድ የሆነ ስቶሪ አጫውታኛለች። በካሊፎርኒያ የሞት ቅጣት የተፈረደበት ሰው ነው። የሞት ቅጣቱን ይጠብቃል። አዘገጃጁት፣ ምን አሉት? የሚሞትበት መንገድ ደግሞ ካልተሳሳትኩ ሳያድድ በሚባል ኬሚካል መርፌ ተወግቶ እንዲሞት ነበር የተወሰነበት። እስቲ ይሄንን ነገር ውሃና አድርገውና እንሞክረዋሉ። ሰውየው እንደሚሞት ያውቃል። ተወጋ። 20 ደቂቃ ውስጥ ውሃን የተወጋው ሞተ። በቃ አስተሳሰባችን ያኖረናል፣ ይገለናል። ሰው በጣም ስለ አስተሳሰብ ላይ ነው እያወራ ያለው እስካሁንና ምን ያህል ፓወር እንዳለው ኢቭን በሳይንስ የተረጋገጠ ነውና ሰው ልጅ መስራት ካለበት አስተሳሰቡ ላይ መስራት አለበት። እሰት አሁን አንቺ ያመንሽው ነው ያውንሽ ሁሉም ነገርሽ እምነትሽ ነው። አምለሰት እምነቷ ነች። ይሄ ባይዘው ወደዛ ስንመጣ ወደ ቁንጅና አንዲት ሴት ወይም አንድ ወንድ ቆንጆ አይደለሁኝም ብለው ሲያስቡ ሲያምኑ እምነታቸው ይኖሩታል። ሰው እንደ መስታወት አንጠባርቆ ያሳያቸዋል ቆንጆ እንዳልሆኑ።
የኛ ቆንጅና የሚመስለን ያ የኢንስታግራም ሴንቲሜትር ልኬት አፍንጫሽ እንደዚህ ጆሮሽ እስከዚህ አይንሽ እስከዚህ ድረስ ጆሮሽ ከዚህ ትልቅ እንዳትሆን ዛሚን ቆንጆ ነሽ ያ ቶክሲክ የሆነ የኢንስታግራም የሶሻል ሚዲያ እንትን ነው ማርኬቲንግ። እነዚህ ሜካፕ ብራንዶች የሚጠቀሙት ቢሊዮኖች ነው የሚሰሩት በዚህ አስተሳሰብ። ቁንጅና ማለት እምነት ነው። እምነትህ ቆንጆ ከሆነ አንተ ቆንጆ ነህ። በእምነትህ ልክ ነው ቆንጆ የምትሆነው፣ በእምነትህ ልክ ነው ሀብታም የምትሆነው፣ በእምነትህ ልክ ነው ቢዝነስ የሚበለጽገው። የሁላችንም ሊሚት እምነታችን ነው። እምነታችን ከፍ እናድርገው፣ ህይወታችን ከፍ ይላል። ደስ ሲል። ሌላው አዶናይ እስቲ ካናዳ ሄደህ የወሰድካቸው ኮርሶች ነበሩ ወይ? የተማርካቸው ትምህርቶች ካሉስ ምንድን ናቸው? ሰው ነግሬሻለሁ እንግዲህ 2 ዓመት ሙሉ የማታ ነበር የምሰራው። የማታ ስሰራ ቢዚ አይደለንም፣ ቁጭ ብለን ነው የምታመሸው የምታድረው። አስታውሳለሁ መጽሐፍቶች አነብ ነበር። እኔ በጣም ብዙ መጽሐፍ አንብቤያለሁ። በጣም አሁን ስማቸውን እንደውም አላስታውሳቸውም። የሳይኮሎጂ ላይ አንብቤያለሁ፣ የሰው አእምሮ እንዴት እንደሚሰራ አንብቤያለሁ፣ የሰው ስሜት ተረድቻለሁ፣ የዓለም ትርጉም መንፈሳዊነትን አንብቤያለሁ፣ ስለ ኮሚኒኬሽን አጥንቻለሁ፣ እንዴት መናገር እንደምትችል ስለ ማርኬቲንግ አጥንቻለሁ። ሁሉም ደግሞ ዩኒቨርሲቲ ሄጄ በትምህርት ቤት ነው ሳይሆን ሰልፍ እንትን ነው ሰልፍ ሄልፕ ነው። ራሴን ያስተማርኩት ዩቲዩብ እየገባው መጽሐፍቶች ምናምን። እስቲ እንደው ከዚሁ ጋር ያይዘህ በአንተ እድሜ ላሉ ወጣቶች ራሳቸው ላይ እንዲሰሩ ራሳቸው ላይ ለውጥ እንዲያመጡ የምትሰጠው መልእክት ካለ ወይ ምክር? የምሰጠው ምክር ምንድነው? ኢቭን ትንጥዬ ብትሆንም የሆነች ነገር ማድረግ። because ሁሉም ነገር ተደራርቦ ማለት ነው አንድ ቀን ይታያል። አሁን ምን ይላል የሆነ መጽሐፉን ረሳሁት ምን እንደነበረ፣ ግን በየቀኑ 1% አድርግ ይላል። አሁን 1% በቃ ምንድነው ማድረግ የምትፈልጊ? መጽሐፍ ኦኬ፣ መጽሐፉን ትንጥዬ አንብባት። ስፖርት ትንጥዬ ስራ just ትንጥዬ በቃ ሁሉም ነገር ትንጥዬ ትሞክርና ያቺ ትንጥዬ ተደራርባ ማለት ነው ትልቅ ትሆናለች። አይምሮአችን የተማረው እንደው ልፋ ተጠግረር ምናምን ስለሆነ በቃ በየቀኑ ለመጠገረር ትሞክራ፣ ተስፋ ትቆርጣለህ፣ ለጥ ትላለህ። ግን የአቅምህ ትንሽ ሞክርና ነገህን ታሳምራለህ። ወደ ኢትዮጵያ ከመጣ በኋላ በመልካም ስራዎች በመልካም ምግባሮች ደግሞ የመሳተፍ ነገር አለ። ለዚህ ደግሞ እንደ ምሳሌ የምናስቀምጠው ዲቻ ቦይስ አይደል? እነሱን የማገዝ የመርዳት እንቅስቃሴ ነበረና እስቲ ስለዛም ነገር ትንሽ አጫውተን። ዲቻ ቦይስ በጣም ነው የምወዳቸው። አይ ቲንክ በረከቴ ናቸው ብዬ አስባለሁ። እነሱ ሲመጡ በጣም ህይወቴ ላይ ብዙ ነገር ተቀይሯል። በፍቅር ደረጃ ራሴን አግኝቼዋለሁ እንደገና የበለጠ። ዲቻ ቦይስ ሳግዛቸው ራሴን እያገዝኩ እንደሆነ አውቀዋለሁ። ሰው በተቻለኝ አቅም እነሱን ፍቅር ለመስጠት ሞክራለሁ። ኮንፊደንስ ለማስተማር ይወናን ለማስተማር በገንዘብ አይደለም እርዳታ ማድረግላቸው፣ ህይወታቸው ማቃናት ነው የምፈልገው። እውቀት እንዲኖራቸው አይምሮአቸውም የሆነ ነገር ተጠቅመው የሆነ ነገር መፍጠር እንደሚችሉ እሱ ነው እያደረኩ ያለሁት። ከዲቻ ቦይስም በተጨማሪ ነፃነትም መታለች። ነፃነት እንግዲህ በጣም ትልቅ አርቲስት ሆናለች። ቃል የገባሁላትም እሱ ነው። አሁን በጣም ብዙ ኮኔክሽን እየፈጠርኩላት ነው ከታላላቅ አርቲስቶች ጋር። ከዛ ደግሞ አሁን አክበረት የምትባልም ከመቀሌ እያመጣኋት ነው። አክበረት እንግዲህ ከሸራሮ ወደ መቀሌ በእግሯ ነው የተጓዘችው። 2 ታናናሽ እህቶቿ ይዟ፣ ቤተሰቦቿ ጠፍተዋል በውጊያ ምክንያት እና በጣም ባለራዕይ ነች፣ ተስፋ አላት። ሞዴል መሆን ነው የምትፈልገው፣ ዲዛይነር መሆን ነው የምትፈልገውና በጣም ከዛ ለምንድነው ኮንፊደንት የሆንሽው አልኳት። በቃ እንደዚህ የተራመደች አሳየችኝና ከዛ የእፍረት ዋጋው ስለማውቀው አለችኝ። እንደዚህ አይነት መልስ ከሷ አልጠበቅኩኝምና ይዣት እየመጣሁ ነው። ወደ አዲስ አበባ ትመጣለች አሁን በዚህ ቅርብ ጊዜ። እኛ ደግሞ እናግዛለን ለሞዴሊንግ ቅርብ ስለሆነ የታባት በጣም ደስ ይለኛል። ቴንክ ዩ። አየሽ እግዚአብሔር እንደዚህ ነው የሚያቀንልህ፣ አምነህ የሆነ ነገር ስትጀምር ማለት ነው። እሷም በቃ ኤክሳይትድ ነች። አሁን እኔ ለምንድን ነው ከኔ በታች አሁን በኢንካም ማግዛቸው በራሴ ኢንካም ዲቻ ቦይስ 3 አሉ፣ ነፃነት አለች፣ ከዛ ደግሞ አክበረት አለች። 5 ሰዎች አሉ ከኔ በታች ማለት ነው አሁን ማግዛቸው። ቅንጣት ያህል ፍርሃት አይሰማኝም። ቅንጣት ያህል በቃ በተቻለኝ አቅም በራሴ ተብተብ የፕሮሞሽን ሰርቼ ምናምን አስተካክዬ የሆነ ነገር እነሱን ለማገዝ ነው የምቆመው። ከራሴ በላይ ነኝ አሁን ለራሴ ብቻ አይደለም፣ ሰልፍሽ እየሆንኩኝ አይደለም። ይሄ ደግሞ ማለት ነው ኢነርጂ ይሰጠኛል፣ ስራ ይለኛል። በጣም ደስተኛ ነኝ። በረከቴ ናቸው እነዛ 5 ሰዎች 5 ልጆች። ግን አሁን እንደዚህ የመርዳት መንፈሱ ካለ አንተ ጋር ሌላም ሰው ደግሞ አንተ ለሰዎችን ስለምታግዝ ብዙ ሰዎች እንድታግዝ ማገዝ የሚፈልጉ ሰዎች ሊኖሩ ይችላሉና ይህንን በር እንዴት ነው የምትከፍተው? መንገድ አለ ወይ ያሰብከው ኤንጆ መክፈት ወይ ሰዎች የምትረዳበት መንገድ ያሰብከው ነገር አለ ወይ? እሱን ነው
አቲን ኩራተኛ ነኝ በዛ ሲመጣ ተወክ ለምን እንደሆነ አላውቅም። አይ ላንተ ሳይሆን ያው መንገድ ምክንያት አይደለም የምትሆነው ብዙ ሰዎችን ለማገዝ የሚያስፈልግ ይመስለኛል። እንትን አጋጥሞኛል ከሰዎች ድጋፍ ሳልጠይቅ ድጋፍ ጠይቃል ተብዬ ለማኝ ተብያለሁ። የሆነ ጊዜ አስታውሳለሁ ካናዳ ያለው በጭንቀት ምክንያት በረንዳ ወጥቼ ያለ አንድ ቀን ነው በረንዳ ወጣሁት አላደርኩኝም ራሱ ግን ለማኝ ተብያለሁ። አንተ ለማኝ አርፈ ተቀመጥ በቃ ደካማ ነህ ላይቭ ገብተህ የለመንክ ሰው ነህ ተብያለሁ ሳልጠይቀው ለራሱና ያቺ ፍርሃት አለችኝ እስካሁን። እነዚህ ልጆች አሁን ብዙ ሰው ብር ጠይቄ አዶናይ ፋውንዴሽን ባንክ ከፍቼ መዋጮ ባሰባስብ በሚሊዮኖች ይገባል አውቀዋለሁ። ይሄም ግን ለነዚህ ልጆች እኔ ሆናቸዋለሁ እኔ በቃለሁ ችግር የለውም እየለፋው ነው አላማቸውን እንዲሳካ አረጋለሁኝ በራሴ በጥረቴ ማለት ነው። የማንም ሰው ድጋፍ አያስፈልገኝም። ግን አሁን ከኔ በላይ ነው ይህ ነገር ፍላጎቴም ስቲል አዳዲስ ሰዎችን ማምጣት ፈልጋለሁ። ብዙም ይጠይቅህ ይመስለኛል። ብዙ ልጆችን ማገኛቸው ታለንቶች ብታይ ህፃናት ሆኖ ፍርሃት ያላቸው ማግኘቱ ታለንቶች አታምኝም። አሁን ቤት ተከራይቼ አሁን ይሄን ሰጥቼ እድል ባመቻችላቸው መንገድ ብከፍትላቸው ደስ ይለኛል። ግን አቅም ያጠረችና እንትን ሆንኩኝ እና እያቆየሁት ነው ያለሁት። ሜቢ ራሴ ላይ ሰርቼ አይምሮዬን አስተካክዬ ድጋፍ የምጠይቅበት ጊዜ ይመጣ ይሆናል። ለአሁን ግን ለጊዜው እንትን እያልኩኝ ነው። እመጣለሁ። አዶናይ ፋውንዴሽን ይከፈታል፣ እድሉን ማመቻቻለሁ። የበለጠ ልጆችም እናግዛለን። በራሳችን እንችለዋለን። ለጊዜው እስከምንችለው ድረስ እንዳትጎዳ ብለን እኮ አይ ነው ሞቲቬሽን እየሆነ ነው። ምክንያቴ ነው የመነሳት ምክንያቴ ነው የመስራት ምክንያቴ ስለሆነ ወደዋለሁ። ችግር የለውም። ከዚህ ጋር ተያይዞ ሜቢ ማንሳት ካለብን ካናዳ እየኖርክ በነበረበት ሰዓት ላይ የሆነ ጊዜ ላይ የሆነ ጎዳና ወጥቻለሁ ምናምን ብለህ ነበረ። ከዛ ደግሞ እዚህ መተህ አንድ ቲክቶክ ላይ ሲሰራ ደግሞ ያው ቤተሰቦች ጥሩ ገቢ ያላቸው እንደውም ሆቴል ያለ መሆኑን ሲያዩ ደግሞ የተበሳጩ ሰዎች አሉና ሚስ አንደርስታንድ የተደረክበት መንገድ ነበርና እሱንም ማንሳት ካለብን አንስተን ነው እንለፍ። አሁን እንደውም ይሄ ማረጋገጫ መሆን አለበት። የማንም ሰው ገንዘብ አልፈልግም አልካው እንደማልፈልግ አሁን ሰው ላይቭ ስገባ ሰው ፍቅሩን የገለጸው እኔ ለምኜ ሳይሆን ራሱ ነው ሰው ፍቅር የገለጸው እንጂ እርዳታ አልነበረም። አላውቀውም ነበር ላይቭ ጌም ተጫውቼ አላውቅም። ከዛ በፊት ታውቂያለሽ የመጀመሪያ ነው ምንም አላውቀውም። በቃ ጊፍቱ ምን እንደሆነ አላውቅም። የሆነ ትልቅ ነገር መጣ ሲል ጮሃል በቃ ደስ ብሎኝ በቃ ምንድነው ይሄ ደግሞ ገባሻ? አጥንት ፍቅሩ ነው ከሁሉም በላይ ፍቅሩ ነው እንትን ያደረገኝ እኔ። ከዛ ደግሞ ያ ሁሉ ሰው ለኔ አስበው ቁጭ ብሎ ማየቱ ለራሱ በቃ ደስታ ተሰማኝ። እነሱ አንዳንዶቹ ሌላ ዓለም ውስጥ ናቸው፣ ሌላ ዓለም ውስጥ ነኝ። ገባሽ? ገንዘብ ይሄን ያህል ቫልዩ የሚያደርጉ ሰዎች አሉ። ለገንዘብ እኔ ያደኩበት ነው። ቤተሰቦች ሀብታሞች ናቸው። የዛኔ ስወጣ ማዘር እንደውዬ ፋዘር እንደውዬ እንደዚህ ሆኛለሁ ላኩልኝ። የአንድ ዓመት የቤት ኪራይ ይከፍሉልኛል፣ ያመቻቹልኛል። እንደምንም ብሎ ችግር የለውም ቀላል ነገር ነው። ለምንድነው ቤተሰቦችን ያልጠየቅኩት? የዛኔ ሲቹዌሽን ይታወቅ እስኪ። ለምን ምን አይነት ጅል በሆን ነው ራሴን አዋርጄ ከዛ ደግሞ ቤተሰብ ነው አዋርጄ አሪፍ ደረጃ ላይ ያለው ልጃቸው ሆምሌስ በረንዳ ወጣ ሲባል ምን እንደሚሰማቸው አስቢ እንግዲህ። ምን አስቤ ነው ሁሉ ሳክሪፋይስ የከፈልኩት? አይ ቲንክ የውጭ ሀገር ኑሮን ማጋለጥ ስለፈለኩኝ ነው። አብዛኛው ኢትዮጵያዊ ዲያስፖራ ታስሮ ነው ያለው። ኦፍ ኮርስ አብዛኞቹ እምነታቸው ትክክል አይደለም which is ተቀጥረው መስራት ብቻ እንደሚችሉ ነው የሚያምኑት which is እምነታቸውም ይኖሩታል። ገባሽ? ሁሉም ኢትዮጵያዊ ነው ችግር ውስጥ ያለው ደግሞ ማለት አልፈልግም። ካናዳ አሁን ለምሳሌ ማደግ ከፈለክ በጣም የምታደርግባት ሀገር ነች፣ በጣም unbelievably። ግን that doesn't mean ከኢትዮጵያ ትበልጣለች ማለት አይደለም። ኢትዮጵያም በደም ከሰራባት ካመንክባት ኢትዮጵያም ራስ ላይ ነው መስራት ዋናው ነገር። ዋናው ሀሳብሽ ላይ ነው፣ ሀገር አይደለም። አብዛኞቹ ኢትዮጵያውያን የሚይዛቸው ምንድነው? እኔ እኮ ኢትዮጵያ ስለሆንኩኝ እኮ ነው እንደዚህ ያንኩት። እኔ እኮ ኢትዮጵያ ምን ታርገህ? ችግሩ አይምሮ ውስጥ ነው ያለው። ራስህን ላለማየት ግን ኢትዮጵያን እየወቀስክ እድሜ ልክ ትኖራለህ እንጂ ኢትዮጵያ ሀብታም ለመሆን ኢትዮጵያ በጣም ቀላሉ ሀገር ነች። እንደውም ልንገርሻ በጣም ፔኔትሬት ያልተደረጉ በጣም ብዙ ቢዝነስ አይዲያዎች አሉ። በጣም ብዙ ስቃይ ያለባት ኢትዮጵያ ነች። በሰው ደረጃ ብዙ አፕሊኬሽን መሰራት ይችላል። ብዙ በቃ ፕሮብለም ሶልቭ ማድረግ ትችላለህ እንዴ። እንደውም ካናዳ ስትገባ ሁሉም ስቃዮች ተፈተዋል በኤአይ ደረጃ ማለት ነው። ኢትዮጵያ ግን ገና ብዙ አሉ። ኢትዮጵያ እያልክ ጊዜን ስታጠፋ የማይታይ የምትስተው ነገር ምንድነው? እነዛ ስቃዮችን ነው። አንተ እኮ ቁጭ ብለህ ያ ስቃይ ምንድነው? ኦኬ ያ ሰውዬ ጧት ሲነሳ ይሆናል አይደለ?
የሚሄድበት መኪና አይወደውም ሊሆን ይችላል፣ ወይም መንገዱን የሚጠቀምበት አይወደውም። እንዴት አድርጌ ላስተካክልለት? ከዛ መጀመር ትችላለህ። ሊስትሮዎች ጫማ ሲጠርጉ አሁን ለምሳሌ የሚጠቀሙት ኢኩዊፕመንት አለ። እንዴት አድርጌ ነው አፎርደብል በሆነ መንገድ ለማሻሽላቸው? እንዴት አድርጌ ከፍ ላድርግላቸው? ገቢ ነው ይሄ። ገባሽ አይደለ? ከዛ በቃ ላይክ ህይወት ገራሚ ይሆናል። አንደኛ የነሱም ህይወት ታቀልላቸዋለህ፣ ሁለተኛም ራስን ገንዘብ ትሰራለህ። ሶ ዋይ ናት ኢትዮጵያ እያልን ከምንወቅስ ለምን በዚህ ደረጃ አናስብም? ከዛ ኢትዮጵያ ምን ቀይራለን? ራሳችንን እንቀይራለን። ውጭ ሀገርም ሆነው ይህ ሜንታሊቲ እኮ ነው ይዘው የሚሄዱት። ኢትዮጵያ ነች ይሉና ካናዳ ገብተው ካናዳ ነች ይላሉ። ካናዳ እኮ ግብር እንደዚህ ነው የሚያደርገን፣ ቤት ኪራይ እኮ ተወደደ፣ ለዚህ ትንጥዬ ቤት እኮ እንደዚህ እኮ ነው የምንከፍለው። ብሮ ሁሌም እዚህ ላይ ነው ችግርህ። ሶ ወርክ ኦን ዲስ and እሱ ነበር አላማው። ተሳክቷል። እንግዲህ አጋልጠነዋል ብዬ አስባለሁ። አዶናይ ላንተ ስኬት ማለት ምን ማለት ነው? ከራስህ አልፈህ ለሌላ መሆን መትረፍ ያ ትልቅ ስኬት ከራሴ አልፌ ወደ እናቴ ሰውኔ ከዛ በላይ ምን አለ በእናትሽ መትረፍ ለሰው መቻል። በመንፈሳዊ ደረጃ በዓለማዊ ደረጃ ስኬታማ ሆነ መንፈስህ የጎደለ ከሆነ ቻስ ምንም የዓለማዊ ምንም አይደለም፣ ዝም ብሎ ነው። መኪና ትኑረኝ አትኑረኝ፣ ቤት ይኑረኝ አይኑረኝ፣ ገንዘብ ይኑር አይኑር፣ ሙሉ ነኝ እኔ ባለሁበት ደረጃ። የዛኔ መንፈሳዊ ላይ ስኬታማ ትሆናለህ። ዓለማዊ ላይ ስኬታማ ለመሆን ግን መጀመሪያ መንፈሳዊ ስኬታማ እንደሆነ ታረጋግጥና ከዛ በኋላ መንቀሳቀስ ትጀምራለህ። ምንድነው መሆን የምትፈልገው? ለጨዋታ ብቻ ለጌም ለዚህ ዓለም የመጣ ነው። ለዛ ነው ብዬ አስባለሁ። ገንዘብ ለመስራት ሰው ለማገዝ ትሞክራለህ፣ ገንዘቡም ይመጣል፣ ቢዝነስ ትከፍታለህ ምናምን። ግን መንፈሳዊ ጎዶሎ ሆኖ ዓለማዊ ነገር ነው ስኬት የሚያመጣልኝ ሙሉ የሚያደርገኝ ብለህ የምታስብ ከሆነ እድሜ ልክህ እንደ አይጥ ትሮጣለህ እንትኗን ለማግኘት አታገኝም እንጂ መቼም ደስተኛ አትሆንም። the hamster wheel ምንም ደስተኛ አትሆንም። ስኬት በሁለቱም። የአዶናይ የህይወት ፍልስፍናው ምንድነው? ስግጥ ፍምስ። ትሰግጣለህ፣ ትፈምሳለህ። በየስራ አኳያ በጀመርከው ሁሉ ትፈምሳለህ። ግዴታ በኢትዮጵያ ሙሉ ተፈምስ ማለት አይደለም። በጀመርከው ነገር ግን ትፈምሳለህ። ኢንትረስቲንግ very። የምትወደው ከለር ምንድነው? የምወደው ከለር ጥቁር። ለምን? ማርያም ጥቁር በጣም ወዳለሁ። ለምንድን ነው? ምክንያት አለ? እንጃ ይሁን የወንድ ወንድነት ስሜት ይሰማኛል። ማስኩሊኒቲን ኤክስፕረስ አደርገዋለሁ በጥቁር። ከስነ ልቦና አኳያ ጥቁር ከለር የሚወዱ ሰዎች ዳርክነስ የሌለው ሰው የለም። አይ ቲንክ ዳርክነስ ተፈጥሮ ነው። አሁን አንተ ይሆናል ይቻላል፣ ሰፊ ነው ሐሳብ፣ ባውንደሪ የለውም። እንደውም ከስፒሪቹዋል ጋር ምን ያያዝብኛል እንዲህ የሚያስቡ ሰዎች። ምክንያቱም እግዚአብሔር ሲፈጥር ሁሉ ነገር ከልክ በላይ ነው የፈጠረው፣ እንዳልቅ አርጎ ነው የፈጠረው። እኛንን እንዲያልቅ የምናደርገው አጥር የምንወደው እኛንን። ቤት ስንሰራ እናጥራለን፣ የሆነ እንትን ስንል እንለካለን፣ የሆነ ገንዘብ ስንል ይሄን እንፈልገው እንላለን፣ የሆነ ስራ ስንል የምንለካው እኛንን፣ የምናጥረው እኛንን እንጂ እሱ እንደፈለግ እንድንሆን ሰጥቶናል አይደል? አትረፍርፎ እና ከዛ አንፃር ሳየው ያንን ከለር አልጠበቅኩምና ለዛ ነው። ያ አሁን ዳርክነስ ምንድነው መሰለሽ? ዳርክነስ ማለት የተሰጠን ነገር ነው። በቃ ሁላችንም ያለን ነገር ነው። ውስጣችን ፋይት የምናደርገው ዳርክነስ አለ፣ ጨለማ ፋይት የምናደርገው ጨለምተኝነት። ያ ጨለማ ባይኖር ያ ብርሃን አይኖርም ነው። እኔ አሁን በዚህ ሁሉ ጨለማ ባላልፍ ኖሮ አሁን ያለሁበት ደረጃ አልደርስም። ይህ ብርሃንን መስጠት አልችልም ነበረ። ይህ ብርሃን ሰጥ ማለት ነው ከዛ ጨለማ ተነስቼ ነው። ገባሽ አይደለ? ያ ሁላችንም የሚያገናኝን እኮ ይህ እኮ አንድ ጨለማ ውስጥ ያለ ሰው እሱ መርዳት ከፈለኩኝ በምንድን ነው የምረዳው? ከጨለማው እነሳና ወደ ብርሃን ቀይሬ ብርሃኑን እሰጠዋለሁ። እሱም ብርሃን ይኖረዋል ማለት ነው። ሰው አሁን ጥቁር መልበስ ከሀዘን ጋር የሚያያይዙት ሰዎች አሉ። ለኔ ጥቁር ሀዘን አይደለም። አይ ቲንክ ትርጉም የምሰጠው እኔ ነኝ። እንግዲህ የነሱ ትርጉም ለራሳቸው ያሉት ነው። ከዛ ቤቴ ግን ነጭ እንዲሆን ፈልጋለሁ። ነጭ እና ተፈጥሮ አሁን ቤቴ እኔ የሆነ ግሪን ነው። ግሪን ከዛ አትክልት አለው ምናምን። እናቴ ነች የገዛችልኝ። አትክልት በጣም ትወዳለች። ስሟ አበባ ነው። አበባ ነው ስሟ? አትክልት ትወዳለች። እሷ ነች የገዛችው። በጣም ነው የሚያምረው። ዋይት ግሪን አይ ላቭ ኢት። ቤቴ ላይ ሲሆን ጥቁር ደግሞ ልብሴ ላይ ምናምን። ዛሬ ቾኮሌት። አሁን አንቺ ሙቪ ፕሮዲውስ ስታደርጊ ማለት ነው ሁለት ፍቅረኛሞች ሲኑ ላይ ሌላ ሀገር ቫኬሽን እየወጡ ነው። ምንድነው የምታስለብሻቸው? ይህ ፍቅር ስታተሳቸው ምን አይነት ነው? እንዳንተና እንደ ጃኒ ከሆነ ቀይ አስለብሳቸዋል፣ የሞቀ ደመቀ። እሺ ትንሽ እንትን እያለ እየወረደ መጣ ነገር ከሆነ ደግሞ ነጭ ይልበሱ። ላይክ ያምራል።
አረ ኦኬ በዛ በነጭ ለቅ አይነት ነገር እሳት ላይ የሆነ ፋየር ላይ ከሆነ ደግሞ ያው እናንተን ካስት ካረኩ ቀይ ነው ማስለብስ አምለስ ቴ የሆነ በረሃ ላይ ወይ ደግሞ የሆነ ሰው የሌለበት ቦታ ላይ አዶናይ መሄድ አለበት ቢባልና 3 ነገሮችን ብቻ ይዘህ ሂድ ብትባል ምን ይዘህ ትሄዳለህ? ሽጉጥ ሰው የሌለበት ቦታ መድኃኒዓለም አንበሳ መጥቶ ቢበላኝስ? ሰው ከሌለ አንበሳ አለ። እሺ ሽጉጥ ያስፈልገኛል። ከዛ ሌላ ክርቢት፣ 3ኛ ደግሞ ጫማ። አብራቸው ተለይተን መኖር ማትችላቸው ነገሮች እኮ ናቸው። በቃ እነዚህ ነገሮች ነው ያ አይ ሚን ብቻዬን ኮንኩ ሰው ከሌለ በቃ እንስሳ ሽጉጡ እንስሳ እገልበታለሁ እንግዲህ እገልበታለሁ እናም ለመብላትም ተጠቀምበታለሁ አይደለ ክብሪቷ ደግሞ እንትን ለማኮክ ለማድረግ ነው ለማቀጣጠል ብርድ ከሆነ ምናምን ጫማ ደግሞ ያው ሳላዩ አንበሳ ከመጣብኝ ለማምለጥ ነው ተራራ ለመጣል ነው እሺ እስከዛሬ ድረስ አዶናይ የኖረው ህይወት በሙዚቃ ይገለጽ ቢባል በምን ሙዚቃ ትገልጸዋለህ? በማን ወይ በምን ሙዚቃ? የሮፍናን ዘፈን ምን የሚለው መርከብ የሚለው ከጁሊያን ማርሊ ጋር ያ ስለ አሁን እሱ ስለ መርከቧ ነው የሚያወራው which is መርከቧ ይመስለው ነበር እኔ መርከቧ ነኝ ብሎ ያምን ነበር ወንዙ ያንገላታታለች መርከብ ከፍ ትላለች ዝቅ ትላለች ትንጥዬ ነች በቃ ከዚህ ሁሉ ባህር ትንጥዬ መርከብ ነች ግን አሁን ምንድነው የነቃው ይላል ለካስ ባህሩ ነኝ በአጠቃላይ ይሄ ማዕበሉም ነኝ እኔ ባህሩ ነኝ መርከቧን እንደፈለኩ ማደርገው እኔ ነኝ የሚያዘዘው ነው ይመስላል ደግሞ በጣም ትልቅ የሆነ የኃይል ሽግግር ነው ከትንሽነት ወደ ትልቅነት ነው የሚወስድና ወደ ኋላ ልውሰድህና እንደው ትንሹን አዶናይ አሁን ሆነ ዛሬን ሆነ ምከራው ብትባል ወይ ደግሞ ምክር ስጠው ብትባል ምን አይነት ምክር ትሰጠዋለህ? ሰግጥለዋል ይታባል የምርህና አዎ ሰው ምን ይለኛል ብለህ አትፍራ ነው እኔ ሰው የምመክረውን ራሴን የምመክረውን የድሮ ማንነቴን አትስማ በቃ መካሪ ይበዛብሃል ባይዘው መካሪ በጣም ብዙ ነው ታውቂያለሽ መካሪ አለ ከበየሄድሽበት ቦታ በጣም እስከሚሰለችሽ ድረስ ሰው መከረኝ ሳይልህ መምከር በራሱ ኃጢአት ነው በቃ ማሳት ነው የሱን ሐሳብ እንዳይኖር እኔ አሁን ደግሞ በጣም ተመካሪ ሆኛለሁ አሁንም ስቲል እመከራለሁ አንድ ልጅ መጣና ምን አለኝ መሰለሽ አዶናይ ያለኝ ይህ ታዋቂነት ግን ላይቆይ ይችላል አለኝ ላይቆይ ይችላል ስለዚህ ቶሎ ብለህ ሰራ አድርገህ ወደ ገንዘብ ቀይረው አለኝ ጊዜያዊ ነው ይሄድብሃል አለኝ ለምንድነው ጊዜያዊ የሚሆነው ማን ያለ ከየት ነው ያመጣው ይህ እምነት ለምንድነው የኮራበት ኮርተህ አምነህ እየነገርከኝ ነው ይህ የተናገርከኝ ነገር እኔ ይጠቅመኛል ወይስ ይጎዳኛል የኔ ስኬት ይህ ነገር ጊዜያዊ ነው ስትለኝ አምኜ ብቀበልህ ጊዜያዊ ነው የሚሆንልኝ ኦፍ ኮርስ እኔ ግን ጊዜያዊ ነው ብዬ አላምንም አለማመኔም ነው ዘላለማዊ የሆነ ስኬት ማመጣው ያ ጊዜያዊ ነው የሚለው እምነት ከሌለኝ ለዘላለማዊ ነው ብዬ ካመንኩኝ ዛሬ የመጣችልኝ እቺ ትልቅ ስኬት እንዲኖረኝ ያገዘችኝ ሐሳብ ነገም ሌላ አዲስ ሐሳብ ትመጣለች ከእምነታችን ልክ ነው ሐሳብ የምናገኘው ገባሻ በየቀኑ አዳዲስ ሐሳቦች ይመጡልኛል ተአምረኛ ሐሳቦች ትልቅ የሚያደርጉኝ እትቢከ ስላመንኩኝ ነው ይህ የኔ ዘላለማዊ ነው ሰው መካሪ ነው በጣም ብዙ አለ ገባሽ አንዳንዱ ከፍርሃት ተነስቶ ይመክርሻል አሁን ቤተሰቦቻችን ከፍርሃት ተነስቶ ነው የሚመክሩት ልጄ የሰው እይታ ውስጥ ምናምን ነፃነት አሁን ከዛው የመጣችው በጣም ጎበዝ ዘፋኝነት ልንገርሽ ትልቅ ታለንት አላት ግን ወደዚህ መጣ ያለ የሆነ ሰው ምን አላት እይታ ውስጥ አትግቢ አይን ጥሩ አይደለም ረጋቤ ቀስቀስ ብለሽ ጥፍት ማስቲ ትከበሪያለሽ ተባለች እምነቷ ምን አደረጋት ሐቋ ሆነ ወደዚህ መጣ ቫይራል ወጣ በጣም ቫይራል ነበረች እኮ ባይዘው ነፃነት በጣም ያላየን ሰው አልነበረ ልታያት በሚባለው ነገር ተመክራ ይህ ምክር አመነችው እሷም ወረሰችዋ ሐቋ ምን ሆነ ተመልሳ እንደገና ዘዋይ ከ6 ወር በኋላ ቆሎ መሸጥ ጀመረች ይህ እምነት ስለተቀበለችው ብቻ ስለዚህ ሁላችንም እንደ ዘበኛ እንደዚህ ብለን የሚመክረን ሰው መጠንቀቅና ማየት ይኖርብናል ይህ ሰው የመምከር አቅም አለው ወይ ከየትስ ተነስቶ ነው የሚጎዳን ምክር አይደለም ያ ሰው ከአይምሮ ልኬቱ ተነስቶ ነው የመከረንኛ እምነትሽ ነው ሁሉም ነገር የሚያመጣልሽ የቢዝነስ አይዲያ የሚያመጣልሽ እምነትሽ ነው እውነት አንድ ቢሊየነርና አንድ ሚሊየነር የሚለያቸው ነገር ምንድነው ያ ቢሊየነር ሰፋ ያለ እምነት አለው ከሚሊየነሩ የሚመጡለት ሐሳቦችም ቢሊየነር የሚያደርጉት ሐሳቦችም ናቸው ከእምነት ነው የሚጀምረው ስለዚህ እንጠንቀቅ ነው በቃ
እንጠንቀቅ። ምንሰማውም ምናየውም ወደዚህ የምናስገባው እንደ ዘበኛ ቁጭ ብለህ ማየት ነው። አዎ ዝም ብለህ በቃ በሄድክበት መስማት አይደለም። አዶናይን ከ5 ዓመት በኋላ የት እንጠብቀው? አንቢሊቨብል ታይቶ የማይታወቅ ደረጃ ላይ በጣም አይ ቲንክ አሁን ከተናገርኩት አብዛኛው ሰው ራሱ ሊገምት ይችላል፣ በራሱ ሊገምተኝ ይችላል። ሰው መናገሩም ጥሩ አይደለም፣ ግን በጣም ኤክስትሪምሊ በጣም ትልቅ የሆነ ደረጃ ደርሳለሁ። የማይታመን ታይቶ የማያውቅ ነገር አዲስ መንገድ ነው የምፈጥረው፣ ተፈጥሮ የማይታወቅ ሌሎችን ሰዎች የነሱ መንገድ መከተል አልፈልግም። የራሴ መንገድ አለኝ፣ አውቀዋለሁ በደንብ በመንፈሳዊ ደረጃ እዛ ደረጃ ነው የምገኘው። ትልቅ ስራ እሰራለሁ በጣም 5 ዓመት በኋላ። ሚስጥር ሳይሆን ስታይ የሚታወቅ ነገር ነው። አሁን እየሄድኩበት ያለው ነገር አያውቁትም፣ ወደ ቃል ማስገባት አይቻልም እንጂ በኢነርጂ ደረጃም ያሳውቃል። እየሄድኩት ነው እሱ። ሰዎች ስለ አዶናይ ሲያስቡ የሚያስቡት የተሳሳተ ግምት ምንድን ነው? አዶናይ ዝም ብሎ በቃ እብድ ነው። አዎ አይ ቲንክ እብድ ነኝ፣ የታወቀ ነገር ነው። ግን አሁን እነሱ የሚያስቡት እብድ የሚመስላቸው ምንድነው? የሆነ በቃ ላይክ አይምሮዬን ያጣው ነው የሚመስላቸው፣ ከቀልቡ ያልሆነ። እንደዚህ አይነት ዘናጭ እብድ አይታችሁ የምታውቁ ከሆነ እንግዲህ ንገሩኝ። እኔ እብደት ልብስህ አውጥተህ መንገድ ላይ ስትሮጥ ምናምን እብደት ሊባል ይችላል። ግን አንድ ሰው ጥሩ እየለበሰ ጥሩ እየተናገረ ወደ ስኬት እያቀና ያለ እብድ ካልከው ያ ሰው እንደዛ መንገድ ላይ እየሮጠ እብድ ሳይሆን የሆነ ለየት ያለ ነገር ነው። አየሽ እብደት ምንድነው የምንለው እኛ? ለየት ያለ ነገር እብድ እንለዋለን። በጣም ለየት ያለ ከሰልፉ የወጣ ማለት ነው። ብዙ ሰዎች ተመሳሳይ ጸባይ ያላቸው ኢትዮጵያ ውስጥ በዩኒታ ስም በስነ ስርዓት ስም አብረን አንድ ጸባይ እናሳያለን። because ትንሽ ወጣ ካልን እጁ የሚቀስርብን ሰው በጣም ብዙ ነው። ሰው ለየት ያልኩት እኔ ፈልጌ በድፍረት በራሴ ቆማለሁ ብዬ እንጂ ዝም ብዬ ለመጃጃል አይደለም። ሰው ልዩነቴ እብደት ይወስዱታል እና ምን ያህል ዲፕ ሰው መሆኔና ምን ያህል ህይወት እንደገባኝ ግን ያልተረዱኝ ሰዎች በጣም ብዙ አሉ። የኔና ያንተን ፖድካስት ሲሰሙ አምሹር በደንብ ብዙ ሰው አንደርስታንድ እንደሚያደርግ ይመስለኛል። ምክንያቱም እንደዚህ የፈሰሰ ሀሳብ ብዙ አውርታ አታውቅም አይደል? አወራለሁ ግን ትዕግስቱ አቴንሽን ስፓን እየወጣ ነው። ቲክቶክ እንትን እያደረገን ያለው ለመስማትም እንትን አይደለም፣ ግን ካዩት በደንብ በስነ ስርዓት ነው ያወራሁት። አሁን ካወራነው ሀሳቦች ውጭ ቀረ የምትለው ይሄ ቢጨመር ቀነስ የምትለው ካለ ደግሞ እድሉን በሰፊው ልስጥ። በሰፊው ሰው ታሳሪ ነው። ከሰው ምንም ነገር አንፈልግ። በቃ የመጨረሻ የምለው ነገር እሱ ነው። ከሰው ምንም ነገር አንፈልግ። ምንም የሆነ አንዳንዶቻችን በጣም ከሰው ብዙ ነገር ስለምንፈልግ ለምሳሌ ለራሳችን ፍቅር ሳንሰጥ የኖርን ሰዎች ነን ብዙዎቻችን ማለት ነው። ለራስህ ፍቅር ሳትሰጥ ለራስህ ክብር ሳትሰጥ ከሰው ክብርና ፍቅር የምትፈልግ ከሆነ ተጠምተህ ትሞታለህ። የለም ኩባያህን መሙላት የማትችል ከሆነ ጠብ እያደረጉ እየመዘኑ እየለኩ ፍቅር ይሰጠዋል። because ኃይሉ እነሱ ውስጥ ነው ያለው። ቆንጆ ነሽ ስትባይ ብቻ ቆንጆና የሚሰማሽ ከሆነ ኃይል ሰጥተሻል አሳልፈሽ ጠብ ያደርጉልሻል። ዛሬ ቆንጆ ይሉሻል፣ ነገ ግን ቆንጆ አይሉሽም። ከዛ የከነገ ወዲያዋን ያለችው ኮምፕሊመንት እንድትጠብቂ ያደርጉሻል። ስመሽም ይሁን ሰጥተሽም ጊፍት ሰጥተሽ ብር ሰጥተሽ ራስሽን ሰጥተሽ ከዛ ያቺን የምትፈልጊያት ነገር። ስለዚህ ከማንም ሰው ምንም ነገር አንፈልግ። አለመጠበቅ ኩባያችን ሙልት እናድርገውና ፈሶ እንደውም ለነሱ ይተርፍ ይበል። ሰይ ደስ ሲል አዶናይ በጣም ቆንጆ ጨዋታ ተጫወትን። የእውነት በጣም ኢንስፓየር አድርገኛል። በጣም የሚደመጥ ሀሳብ ነው ያለ፣ ብዙዎቻችንን ኢንስፓየር የሚያደርግ በዚህ እድሜ ኤክስፔክት የማይደረግ ግን ከእድሜ በላይ ነኝ ብለሃል። እሱን ደግሞ አይቻለሁ፣ እኔ መመስከር እችላለሁ። እዚህ ድረስ መጥተህ ያለህን መልካም ሀሳብ ለሰዎች እንዲደርስ ስላካፈልክ እጅግ አድርጌ አመሰግናለሁ። በእኔም በተመልካችም ስም ቴንክ ዩ ሶ ማች። እኔም በጣም ደስ ብሎኛል እዚህ ስለመጣሁ። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ደህና ሰንብቱ። ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ በማድረግ አሁኑኑ የኛ ቤተሰብ ይሁኑ።